ዲኑል ኢስላም እያንዳንዱ ቤት እያንኳኳ ነው ያለው። በጣም የሚገርማችሁ ማለት ነው። እኔ እንኳን በእኔ አቅም አንድ ሰው ሰለምቴ የለም እኔ ቤተሰብ ውስጥ ሰለምቴ የሚባል የለም እኔ ቤተሰብ ውስጥ እስከማውቀው ድረስ ማለት ነው። አሁን በረመዳን የሰማሁት ጉድ ነው ራሱ። የአጎቴ ልጆች ሁለቱ ሰለሞን ያጋጥሙ አያቆኝም ራሱ እኔን ማለት ነው። እና የኔን ቻናል ገብተው ሲቦረቡሩ ሪኮመንድ ሰው አድርጓቸው ሲቦረቡሩ ሰልማ አንዷ ደወለችልኝ። ምንድን ነው በሰላም ነው ወይ ኮንታክት የለኝም ከሌ ምናምን ስትለኝ እሺ ምን ልታዘዝ አልኳት። ከዛ ትደውላለች። ከዛ ሳያው ፕሮፋይሏን አልሐምዱሊላህ የሚል ነገር ጽሁፍ አለ። እንዴ ይቺ ልጅ ያማታል እንዲ ያልኩኝ ሙድ ልትይዝብኝ ነው እንዲ ምናምን ሁላ እስክል ድረስ በልቤ ማለት ነው። እና በኋላ ላይ ምንድን ነው ምን በቃ ማለት በስልክ ልንገናኝ አልቻልንም እና ምንድን ነው አጣዳፊ ነገር ከሆነ ነገር ስላት ሻሃዳ የያዘችበትን ቪዲዮ ላከችልኝ። እንዴ በጣም ሰውነቴ ሁላ ተንቀጠቀጠ ደንግጬ። ከዛ ለባለቤቴ ነገርኳትና ደወልኩላት። ምንድን ነው ምሰማው ምናምን እላታለሁ። ይኸውልህ የሚገርም ነገር ባይብል እኔ በጣም አነብ ነበር ታውቃለህ፣ ባይብል በጣም እንትን ነበርኩና ጥያቄ ፈጠረብኝ። ከዛ በኋላ ሰው ሪኮመንድ አድርጎኝ ቻናልህን ሰጠኝ። እኔ አንተ መሆንን እራሱ አላውቅም ነበር አለች። ከዛ በኋላ ቻናል ውስጥ ሳነብ በኋላ ላይ አንዲት ሰለምቴ ናት መስጊድ ውስጥ ሻሃዳ ያዘዘችኝ እና በጣም በቃ እንትን ስል በኋላ ላይ ፉአድ የሚባል የሰፈራችን ልጅ አለ። እሱ ነው የነገራት። በይ እንደምንም ብለሽ ስልኩን አግኚ የገዛ ያጎትሽ ልጅ ነው ብሎ ሲላት ደነገጠች። በቃ እና አለቀስኩኝ አለች ወዲያው ምናምን ነገር። ከዛ በኋላ ጭራሹኑ ወንድሟ ራሱ እንደ ሻሃዳ እንደያዘ ነገረች። ወንድሟ ደግሞ ተአምር ነው እንደምታዩት። እንትኑ ላይ እግሩ ላይ ጽሁፍ አረብኛ ጽሁፍ አለበት ሲወለድ ጀምሮ ያለበት እና ምን እንደሆነ እንድትነግረን እንፈልጋለን አለች። ከዛ ቤተክርስቲያን ውስጥ ገብቶ እሱ ደግሞ በልጅነቱ የ6 ዓመት ልጅ ሆነዋል። አላሁ አክበር አላሉ። አላህ ነው አምላኬ ይላል አሉ። አላህ የሙስሊሞች ነው አርፈህ ተቀመጥ ሲሉት አይ እግዚአብሔር ነው ራሱ። እግዚአብሔር የምትሉት እናንተ አሁን አላህ ነው ራሱ አላህ ነው አምላኬ ብሎ ትሄዳል። ህፃን ሆነው አሉ የአረብ ቻናል ላይ ካልተከፈተ ብሎ የሚለው አሉ ይረብሽና አሉ ልክ ቁርአኑ ሲከፈትለት አሉ ጸጥ ይላል አሉ። እና ከልጅነቱ ጀምሮ በቃ እንዲህ አይነት ፕሮብሌም እንደዚህ አይነት እንትኖች አሉት። ወደዛ የማዘንበል ነገር አለው። እና እሱ ነው ራሱ ይህ እስልምና ምንድን ነው ብሎ ሰዎች እንዲመረምራል። አሁን በእነዚህ በሁለቱ የተነሳ ቤት ውስጥ ተንኳክቶ ገብቷል ራሱ። እኔ ይህን ያላመስኖር አንድም ሰው ከመካከላችን የሰለመ የለም ያለመታደል ሆኖ ማለት ነው። እኔ ማለት እዚህ ብዙ ሰው ሻሃዳ ይዛል፣ ብዙ ሰው እናስተምራለን፣ ግን በቃ ቤተሰብ አካባቢ ላይ የለም። አሁን እያንኳኳ መጣ እስልምና ፈጦ ነው የመጣው። እያንዳንዱ ቤት አሁን እያንኳኳ ነው የሚመጣው ያለ። ያ ምንድን ነው እኛ ብዙ ስራ ሰርተን አይደለም። አላህ ሂዳያ ሰጥቷቸው ነው ሰዎችን። ዘመኑ ነው ጊዜው ነው። ሰው የመመራመር የማንበብ እንትን አለው። እንደ ድሮ ተረት የመስማት ጊዜው የለውም። አሁን መስማት የሚፈልገው ነገር እውነቱን ማወቅ ነው። ማነጻጸር ነው የሚፈልገው። እውነቱን ማወቅ ይፈልጋል። እንደ ድሮ ዝም ብሎ ሚዲያ ላይ ወጥቶ ጥላቻ እስልምና ምናምን ነገር እሱ ጭራሹ ነው እየገፋው ነው የምትመጣው። የራስን እንትን ነው እንትን እያለ ያለው አማራጭ የራሳችሁን እምነት አስተምሩ። እኛም የራሳችንን እምነት እናስተምራለን። የሚበጀውን ከሚፋጀው ሰው የሚለይ ሰው ነው ያለው። ሕፃን ልጅ አይደለም ያለው። ያኔ ፍርዱ ለህሊና ነው። ሰውየው ይወስናል። ውሳኔው ለእሱ ሰው ተውለት ራሱ። ከዛ አንጻር ነው እና ለምን ሰለምክ ብላችሁ ከቤት አታባሩት። ለምን ሰለምክ ብላችሁ አታገሉት ያንን ሰው። ለምን ሰለምክ ብላችሁ ከምታገሉት ለምን ሰለምክ ብላችሁ ጥያቄ ጠይቁ።